ሰላም ጤና ይስጥልኝ አድማጭና ተከታታዮች ሐምሌ 11 ቀን 2018 ዓ.ም ዕለታዊ ታማኝና አዳዲስ ሰበር መረጃዎችን ይዤላችሁ መጥቻለሁ። አዳዲስ የሆናችሁን ቻናል ሰብስክራይብ እያደረጋችሁ ዕለት አዳዲስ መረጃዎች እንዲደርሷችሁ በተለይ በሰሜኑ ኢትዮጵያ በኩል ያለው ወቅታዊ የፖለቲካ ሁኔታ እየተከታተልኩ ማድረስላችሁ ነው የሚሆነው። እናንተ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ወደ አርዕስተ ዜናው ሲሸጋገር የትግራይ ተወላጆች የህወሓትን ቡድን በመቃወም በአዲስ አበባ መስቀል አደባባይ ሰልፍ በመውጣት ድምጻቸውን እያሰሙ ነው። ከዚሁ ጋር በተያያዘ የትግራይ ህዝብ ዘላቂ መፍትሄና ሰላም የሚረጋገጠው በሰከነ ውይይት እንጂ በጦርነት አይደለም ሲሉ አቶ ጌታቸው ረዳ ተናግረዋል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው እንለፍ። በአንድ ማህበረሰብ ውስጥ የሰላም እጦት፣ የህግ የበላይነት መዳከምና የሰብአዊ መብቶች ጥሰት ሲባባስ የዜጎች የፍትህና የህግ የበላይነት ጥያቄ ይጨምራል። ዜጎች እነዚህን ጥያቄዎቻቸውን በህጋዊና ሰላማዊ መንገድ ያቀርባሉ። በትግራይ ያለው የጸጥታና የሰብአዊ መብቶች ሁኔታ አስመልክቶ በቅርቡ የሚካሄደው የሰላማዊ ሰልፍ ጥሪም በዚህ መልኩ የሚታይ ነው። የትግራይ ሰላምና ለውጥ ምክር ቤት አፈሳ ይቁም፣ ሰላም ይስፈን በሚል መሪ ቃል በሰላማዊ ሰልፍ የህገ ወጡን ህወሓት ህገ ወጥ ድርጊት ለማውገዝም ተዘጋጅቷል። የትግራይ የሰላምና ለውጥ ምክር ቤት በመግለጫው ህገ ወጡ የህወሓት ቡድን እየፈጸመ ያለው የጅምላ ሰራና አፈሳ የዜጎችን ሰላምና ደህንነት በእጅጉ እየጎዳ ይገኛል ብሏል። ይህ ድርጊት ካልተወገዘና በአስቸኳይ እንዲቆም ካልተደረገ የትግራይ ህዝብ ለከፋ ችግር የሚያጋልጥም ይሆናል ነው የተባለው። የትግራይ ህዝብ ሰላም ይገባዋል፣ ጦርነት ይበቃ። ሁሉም ሀገር ወዳድ ኢትዮጵያውያን ለትግራይ ህዝብ ያለው ወገናዊነት በማሳየት ከጎናቸው ሊቆም እንደሚገባ የትግራይ ሰላምና ለውጥ ምክር ቤትም ይጠይቃል። በተለያዩ የዓለም ክፍሎች የሚኖሩ ዲያስፖራዎች በተለይም የትግራይ ተወላጆች በህገ ወጡ ህወሓት አፈናና ጭቆና እየደረሰ ያለው የትግራይ ህዝብ ድምጻቸውን ማሰማትም አለባቸው። ሰላማዊ ሰልፉ በትግራይ ክልል ያለውን ሁለንተናዊ ቀውስ ለዓለም ማህበረሰብና ለፌዴራል መንግስት ከማሳወቅ ባለፈ ህገወጥ ቡድኑ ምን ያህል የውጭ ኃይሎች ተልኮ የሚያስፈጽም መሆኑም ይጋለጣል። ህገወጡ የህወሓት ለግብጽና ለሻቢያ ጥቅም የተገዛ የሀገርና የወገን ጠላት የሆነ የባንዳዎች ስብስብ ነው ያለው ምክር ቤቱ ይህንንም በሰላማዊ ሰልፍ ለዓለም እንደሚያሳውቁ ተናግሯል። ቡድኑ ከኢትዮጵያ ታሪካዊ ጠላቶችና ከሌሎች የውጭ ሽብር ኃይሎች ጋር ተቀናጅቶ ሀገር ለማተራመስ እየሰራ በመሆኑና ድርጊቱ የቀጠናው ብሎም የዓለም ስጋት ስለሆነ ዓለም አቀፉ ማህበረሰብ ሊቃወመው ሊገባል ሲልም ምክር ቤቱ አሳስቧል። ቡድኑ የጫካ አዋጅ በማወጅ ህዝቡን ግድ በጦርነት ለማገድ እያከናወነ ያለው አፈሳና የጅምላ እስር የኢትዮጵያን ሰላም በእጅጉ እየተፈታተነ ነው። ህገወጡ ቡድን ወጣቶችን በማፈስ ወደማያውቁት ሀገር በመሸጥና ዓላማው ባልታወቀ ህገወጥ ድርጊት በማሳተፍ ያላግባብ መስዋዕትነት እንዲከፍሉ እያደረገም ይገኛል። የፕሪቶሪያው የሰላም ስምምነት በመጣስና የህግ የበላይነትን በመናቅ ወጣቱን ለባርነትና ለእኩይ ዓላማ እየተጠቀመ ሲሆን በዜጎች ላይ እየፈጸመ ያለው የሰብአዊ መብት ጥሰትና አፈና በማስቆም ረገድ አፋጣኝ ጣልቃ ገብነት እንዲደረግም ጥሪ ቀርቧል። ከዓለም አቀፉ ሀገራዊ ህጎች የሚጻረር አዋጅ በማጽደቅ ወጣቶችን ወደ አላስፈላጊ ጦርነት እየማገደ ያለው ህገወጡ ቡድን በቃ ሊባልም ይገባል ተብሏል። በመሆኑም የትግራይ የሰላምና የለውጥ ምክር ቤት አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ ማለዳ ሰላማዊ ሰልፍ የሚያካሄደው በቀጣይ በመላው ኢትዮጵያ በተለይም የትግራይ ተወላጆች በሚበዙባቸው ከተሞች ቡድኑን ለማጋለጥ ሰላማዊ ሰልፉ እንደሚቀጥልም ተናግረዋል። የትግራይ ህዝብ ዘላቂ መፍትሄና ሰላም የሚረጋገጠው በሰከነ ውይይት እንጂ በጦርነት አይደለም ያሉት አቶ ጌታቸው ረዳ ህገወጥ የህወሓት ቡድን በትግራይ ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ እየተካሄደ ይገኛል። አቶ ጌታቸው ረዳ በሰልፉ ላይ ተገኝተው ባስተላለፉት መልእክት የትግራይ ህዝብ ዘላቂ መፍትሄና ሰላም የሚረጋገጠው በሰከነ ውይይት እንጂ በጦርነት አለመሆኑንም አስምረውበታል። በትግራይ ክልል የሚገኙ እናቶች እድሜያቸው ለጦርነት ያልደረሱ ህጻናት ልጆቻቸውን እየተነጠቁና እየተገፈፉ ያሉበት እውነታ ያነሱት አቶ ጌታቸው የትግራይ ህዝብ ፍላጎት ሰላም መሆኑንም ገልጸዋል። የክልሉ ዘላቂ ሰላም ለማረጋገጥና በትግራይ የሚገኙ ንጹሃን ዜጎችን ከማንኛውም ስጋት የመጠበቅ ቀዳሚ ኃላፊነት ያለበት የፌዴራል መንግስት ይህንን ድርሻውን በንቃት ሊወጣ እንደሚገባም ጥሪ አቅርበዋል። ትግራይ በሙሉ አቅሟ የፌዴሬሽን ንቁ አካል የምትሆንበትና ከሌሎች ሀገራችን ክፍሎች ጋር ያላት ትስስር ይበልጥ የሚጠነክርበት ጊዜ እንዲመጣም ሁሉም ወገን በትኩረት ሊሰራ ይገባልም ብለዋል። በዚህ የሰላም ሂደት ውስጥ የፌዴራል መንግስት እስካሁን ወደ አላስፈላጊ ግጭት ላለመግባት ያሳየው ከፍተኛ ትዕግስትና አስተዋይነት እጅግ የሚደነቅ መሆኑን አመላክተዋል። ይህም አዎንታዊና ሰላማዊ ትዕግስት ወደፊትም ተጠናክሮ ሊቀጥል እንደሚገባም ገልጸዋል። ከአፋኝ ቡድኑ ጋር በመሆን አሁንም በክልሉ የጦርነትና የጥፋት ከበሮ ለመደለቅ ከሚከረው ኃይል ጀርባ ያሉ አካላት በሙሉ ለዚህ አጥፊ ስብስብ ድጋፍ መስጠታቸውን እንዲያቆሙ አቶ ጌታቸው ረዳ ጥሪያቸውን አቅርበዋል። የክልሉ የጸጥታ ኃይሎችና መላው ህዝብ ለዚህ ጥፋት ቡድን ያላቸውን እምቢተኝነት በተግባር እንዲያሳዩና ለሰላማዊ አማራጮች ቅድሚያ እንዲሰጡም መልእክታቸውን አስተላልፈዋል። የትግራይ ህዝብ የወደፊት ዕጣ ፈንታ
ከጦርነት አዙሪት መውጣትና በጋራ ልማት ላይ ማተኮር ብቻ መሆኑንም አስገንዝበዋል። አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ ህገወጡ የህወሓት ቡድን በትግራይ ህዝብ ላይ የሚፈጽመው አፈናና ጭቆና የሚያወግዝ ሰላማዊ ሰልፉ ከተላለፉ መልእክቶች መካከል በህወሓት ቡድን የተጣለው አዋጅ አፋኝ በአስቸኳይ ይነሳ፣ ወጣቶች ለጦርነት ዓላማ በኃይል እየታፈሱ መወሰዳቸው ይቁም፣ ጦርነት ይብቃ፣ ስደት ይበቃናል፣ የፕሪቶሪያው ስምምነት ሙሉ በሙሉ ይከበር፣ ሰላም የትግራይ ህዝብ ምርጫ ነው፣ ስምምነቱ በህወሓት ቡድን መጣሱን እናወግዛለን፣ የህወሓት ቡድን አፋኝ አዋጅ በአስቸኳይ ይቁም የሚሉት ናቸው። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃዎች ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ